ለሰው የሚኖር ሰው ነገ እንትን አይደለም። ስለዚህ ራስ ብቻ ራስ እሱን ብቻ አትውደዱ፣ ተሳዳቢውን ብቻ አትውደዱ፣ ጥሩ ጥሩ ሰዎችን ውደዱ። እግዚአብሔር እኮ ፈጣሪ ፊቱን ላይዞር ይችላል። ሆናችኋል። ፈጣሪ ፊታችሁን አይዞርባችሁ። ወደ ራሳችሁ ተመለሱ። ቃል አጠቃቀማችሁ ከእናንተ አይጠበቅም። የምትጠቀሙት ቃላቶች ማለሳችሁ አትጠቀሙ እባካችሁ፣ እባካችሁ። ምንም እውነት አንዳንድ ቦታ ላይ ሰው እኮ ወዶ አይደለም እንደሚሳደቡ ወዶ አይደለም እንደ መሳደብ ቀርቶ እኮ የሆነ ዛሬ ይመስለናል። ዛሬ ማለት ነው አምሮብን፣ ጌታ ምስክሬ ነው፣ አምሮብን ቀይረን ልብስ ተቀያይረን አንድ 5 ሚሊዮን ቬላ ቤት ፎቅ 1 ሚሊዮን ፎቅ ቢኖረን ደስተኛ ልንሆን እንችላለን። የዛሬ እንደፈለግ ነው ምንም ነገር ያምርብናል። አያችሁ፣ ሌብነት ውሸት ከሌብነት አይተናነስም። ዋሽቶ ሰውን አስደንግጦ መብላት ወይም ደግሞ ሰርቆ የሚሄዱ ሰውዬ ይሻላል። በተለይ ዋሽቶ የሚናገር ሰውን የሚያስደነግጥ የሰው ልብ አሁን እቃ ቢጠፋ ወይም ብትሰረቂ እኮ ማን እንደወሰደ ራሱ አታውቂም። ልብሽን የሚነካ ወይም ደግሞ ደንግጦ ያ ሰው ወደሹ ነው የምትደነግጭው። ይሄ ደግሞ ለእኛ ጥሩ ነው ወይ እንዴት ነው ወይ ብሎ ማሰብ አለበት የሰው ልጅ ለወደፊት። ዛሬ ሩጠን የትም ሀገር ልንገባ እንችላለን፣ የትም ሄደን የትም ቆም እንችላለን። እና ዛሬን ህይወታችሁን ብቻ ለማምራት አትመሩ፣ ለወደፊቱም አስቡ። ለወደፊትም ይሄ ነገር ለወደፊት ህይወታችን ላይ ይመጣል ወይ? ልጆቻችን ያለ ወይ? እናት አባቴ እንዴት ነው እዚህ ቦታ ላይ የደረሱት? ባልና ሚስት እኮ ገባናቸውን ጨፍኑ። ጎረቤት ለምን ይሰማቸዋል? ግን ቁርነት ለምንድን ነው እና እንደዛ ነው የምለው። ወዳችኋለሁ፣ አከብራችኋለሁ። እኔ በጣም ያዘንኩበትን ቢኖር በጣም ከፍተኛ ዛሬ እውነት ማርያምን ነው የምላችሁ። እንዴት ቃሉ ሲመላለሱ በጣም ከፍቶኛል። እሺ እኔ ማውራት ፈልጋለሁ። ሁሉም ነው የከፋው ዛሬ። አዎ ማርያም እዚህ ጋር ማለት ነው። ይቅርታ ሽሜ ይቅርታ። እዚህ ጋር አንደኛ ደረጃ የኦዲየንስም ማስተላለፍ ይፈልጋለሁ። እዚህ ጋር እክሌ ነው ያጠፋ እክሌ ነው ያጠፋ የሚባል ነገር የለውም። ሁለታችሁም ጥፋት ላይ ናችሁ። እክሌ ናት ትክክል እክሌ ነው ትክክል የሚባል ነገር የለውም። እክሌ ለምንድን ነው እንደዚህ ያለ እሱን ለምንድን ነው እንደዚህ ያለ እሷ ለምንድን ነው እንደዚህ ያለችው የሚባል ነገር የለውም። እንደኔ ማለት ነው ሁለቱም ጥፋት ነው ያጠፉ ያሉት። እዚህ ጋር እኛ የሚጠብቅን ፈጣሪ እንጂ ፍጡር አይደለሁም። አንደኛ ደረጃ ማለት ነው። እኔ ሰው ላይ ተስፋ አላደርግም። መቼም በሆነ ሰው ልጅ ላይ ተስፋ አናደርግም። ሰው ልጅ ነገ ዛሬ ያየሽው ነገ ደቂቃ ይቀየራል። ገባችሁ አይደል? የሰው ልጅ አንደኛ ደረጃ የሰው ልጅ ኦክሲ እዚህ ጋር እኛን ማስደሰት አለባችሁ ምናምን። እኛ የሚያስደስተው ፈጣሪ እንጂ ፍጡር ነው እንዴ? ማን ነው እነሱ? እኛን እኮ እስካሁን ድረስ ከነሱ ጋር ለፍተን ደክመን 2 አመት ሙሉ እዚህ ጋር ደርሰን እነሱ ግን ዛሬ በጫማችሁ ነው እኛ ላይ ተራመዱት። በእውነት ነው የምላችሁ። እኛን አይደለም የሰሙ ያሉት ተሳዲቦችን የተለያየ ንግግሮች የሚናገሩ ሰዎች ናቸው የሰሙ ያሉት። እኛ ግን እዚህ ጋር መሀል ላይ በጣም ተጎርተናል። ዛሬ የተመላለሱት መልስ እኔ በጣም እነሱ ችግር የለውም ይጣሉ፣ ዶላራችሁ ነው። ቤተሰቦችን ለምንድን ነው ያስገቡት? መጀመሪያ ላይ ፍሬም አመጣጣቱ ሲመጣ ሁለታችሁም እንደ ህግ ከሆነ ማለት ነው እንደ አግብቻለሁ አይቻለሁ እንደኔ ከሆነ ሁለታችሁም ቁጭ አድርጎ ማውራትና እሷን ይዞ መሄድ ከፈለገ ችግር የለውም። እህቱ ነው ትንሽ ከኔ ጋር እረፍት ትውሰድ ብሎ ይዞ መሄድ ይችላል። አመጣጡም ትክክል አይደለሁም። መግቢያ ላይ የሚያወሩትም ትክክል አይደለሁም። ጥፋት ያጠፉ
እኛ ላይ መጥቶ እኔ በጣም ያመመኝ ከምንም በላይ ያመመኝ ማለት ነው ኦዲየንስ ምን ነው ልፋታችን አይታይም እንዴ? በዚህ ልክ እኔ እናንተ ላይ ተስፋ አላደርግም ከዚህ በኋላ። ከፈለጋችሁ አብራችሁ ኑሩ፣ ከፈለጋችሁም ተለያዩ፣ መፍታችሁ ነው። ግን ስትለያዩ ቁጭ ብላችሁ አወርታችሁ ብሩኬ ይሄንን ነገር ታስተካክላለህ ወይስ አስተካክልም ብላ ከሱ ጋር አወርታ አላስተካክልም ካለ መፍቷ ነው መሄድ፣ መፍቷ ነው መለያየት። እኛ ተለያዩ ስላልን አይደለም፣ አብራችሁ ኑሩ ስላልን አይደለም አብሮ የሚኖሩት። መለያየት እኮ በክብር መለያየት እኮ ወላሂ ትልቅ ነገር ነው እንዴ! በክብር አብሮ 2 ዓመት ኖሮ ዛሬ የሆነ ነገር ሲቀየር በዚህ ልክ መውረድ ምንድን ነው? ላይ ለያዩ በጣም አራጋንቺ ዛሬ አንቺ ደግሞ ሞት አድርጊ እና መለያየት ከፈለጋችሁ በክብር ተለያዩ። በክብር በቃ ተቃመጡና አውሩ። እንደ ሄሉና እንደ ማርክ ማለት ነው። ከካሜራ ጀርባ አውሩ፣ ጨርሱ። ኑና ኦዲየንሲን በቃ እስካሁን ድረስ ከኛ ጋር ቆይታችኋል በክብር ማለት ነው። እኛ ደግሞ በቃ ተለያይተናል፣ አንቺ መልካም ህይወት አንተ መልካም ህይወት ብላችሁ ችግር አለው እኛ አገባን። ምክንያቱም እናንተ ናችሁ አብራችሁ የምትኖሩት። ግን በዚህ ልክ ወርዳችሁ አንተ እንደዚህ ነህ፣ አንተ መውለድ፣ አንቺ እንደዚህ ነሽ፣ ገደል ግባ ብላችሁ እንዴት ነው? በጣም ነው ያስከፋችሁን በእውነት። ግን እኔ እናንተ ላይ መቼም ቢሆን እናንተ ላይ ተስፋን አናደርግም። ተስፋችን ፈጣሪ ነው፣ የሚጠብቅንን እሱ ነው። እናንተ አይደለም እኛን የምታስደስቱት ፈጣሪ ነው። ይሄንን እወቁ። እናንተ ፍጡር ናችሁ እንደኛ። ያው እኔ ተናድጃለሁ፣ ጨርሻለሁ። አትናድድ የኔ እናት፣ ምንም ያናድድ ነገር የለም። ምክንያቱም እስካሁን ድረስ አብረን ነበርን። ብዙ ጊዜ ይመጡና እናንተን ለማስደሰት እንሞክራለን ይላሉ። ግን ለማስደሰት ሳይሆን የበለጠ ለማስከፋት ነው አብዛኛው ጊዜ የሚሞክሩት። እና ግን እነሱን ወደድናቸው እንጂ ሲጀምር አልወለድናቸው ወይ ደግሞ ልጆቻቸው ወይ ደግሞ እህቶቹ አይደሉም። እግዚአብሔር ይመስገን ፈልገን ነው የወደድናቸው። ዛሬ ግን ሲናጋገሩ እናንተ እንኳን ማያገባ ሰዎቹን ያገባናል ብላችሁ ስታወሩ ነበር እያሉ ነበሩና በጣም ይገርማል። ኦዲየንስ ነበረ እስካሁን ድረስ ከጎናቸው የነበረው የደገፋቸው እዚህ ደረጃ እንዲደርሱ ያደረጋቸው። ግን የሆነ ሰው የሆነ ከፍታ ላይ ከደረሰ በኋላ በኦዲየንስ ላይ ደግሞ አናታችን ላይ መቀመጥ ይሄ በጣም የሚያስጠላ ንግግር ነው። በጣም የሚያስጠላ ይደብራል። ለራሳቸው እንኳን ክብር ከሌላቸው ስንት ሰው ነው እነሱ የሚመለከታቸው? ስንት ሰው ነው እያየ ያለው? ቢያንስ እኮ ለኦዲየንስ ካላል ሰው ምን ይለኛል የሚባል ነገር እኮ አለ። ቤተሰብን ችግር የለም ተመካክሮ ነው ቤተሰብ ምን ያስገቡት። ተወዶ ነው ፈቅዶ ነው ቤተሰብ የሚገባው። ጋሽ የሚገባው ኢሙሽ የሚገባሽ ተመካክሮ ነው። ምንም እነሱ ሌላ ሰው መጥቶ አካል መጥቶ አስገድዶ አይደለም። ብሩክ ኢሙሽ እንዲያስገባ ሃይሚን ደግሞ ጋሽ እንዲያስገባ እና ስለነሱ ቤተሰብ አይመለከተም። ከዚህ በኋላ ቤተሰብ ለምን አስገባችሁ? ስለ ቤተሰብ አታስቡ እንዴ? እነሱ ከልጃቸው እኔ ይበልጣለሁ? እኔ ከሃይሜ ለብሩኬ ይበልጣሉ ለጋሺ ወይ ደግሞ ለሙሽ? እነሱ ለእናቱ ለወለደችው ሁሉ ጊዜ መጥቶ እኔ እናቴ በጣም ነው የምወዳት፣ እናቴ ነፍሴ ናት የምትለው፣ ሃይሜ ደግሞ ጋሺዬ አባቴ ነው ኩራቴ ነው የሚባለው። እሷ ለጋሺዬ ካላሰበች እኔ ምን ቤት ነው? ቤተሰብ ለምን አስገባሽ? ቤተሰቦቹን ለምን አታስከብሩም? ከፈለጉ ለማለት ላይ አያስቀምጡም። ይሄ የነሱ ምክንያት ነው። ይሄን ምክንያት ከዚህ በኋላ ማንም ይሳድ ማንም ምንም ይባልለት እና አይመለከትም። ምክንያቱም እስካሁን ድረስ ታው እንደዚህ አታረጉ፣ ጥሩ አይደለም፣ በእናንተ ያመርባችሁ። እናንተ እስካሁን ድረስ እዚህ ደረጃ የደረሳችሁ ስትከባበሩ፣ አንድ በአንድ እርስ በራሳችሁ ስትከባበሩ እዚህ ደረጃ ደረስን ብላችሁ ስናወራ ነበረ። ግን እነሱ ዛሬ አናታችን ላይ እየወጡ ያሉት አያገባችሁም። እዚህ ድረስ እንትን ያለን መለየት ከፈለኩ መለየት ብርቅ ነው እንዴ? በእነሱ ነው እንዴ የተጀመረው መለየት? እና ስለዩ ስለ አይደለም የሚለያዩት። የእነሱ ህይወት እኮ እኔ አይደለም የምኖረው፣ እነሱ ራሳቸው ነው። ለእነሱ የሚመጥና የሚበጀው ነገር ለይቶ የሚያውቁ እነሱ ናቸው። እዛ ጋር አንድ የሆኑና አንድ ላይ ይበላሉ ይጠጣሉ። ግን እዚህ ደግሞ ይመጡና በኦዲየንስ ላይ የሆነ ጅላጅል መጫወት የሆነ ልጅነት